የእንስሳትን ጤና በመጠበቅና ምርታማነትን በማሳደግ የዘርፉን እቅድ ለማሳካት የቀበሌ ግብርና ባለሙያዎች አቅም ለመገንባት በትኩረት እየተሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። በየወቅቱ በእንስሳት እርባታና ጤና አጠባበቅ ላይ የሚከሰቱ ችግሮችን በመከላከል ቢሮ የሚሰጣቸው የንድፈ ሐሳብና የተግባር ስልጠና አቅም እንደፈጠረላቸው ባለሙያዎች ተናግረዋል። ቢሮ ለዘርፉ ባለሙያዎች በወላይታ ሶዶ ከተማ ሲሰጥ የነበረው ስልጠና ተጠናቋል። ለዝርዝሩ እድገት እስራኤል። የደቡብ ኢትዮጵያ ክልል ግብርና ቢሮ ለቀበሌ ግብርና ባለሙያዎች በእንስሳት እርባታና ጤና አጠባበቅ ዙሪያ ለተከታታይ ቀናት ሲሰጥ የቆየውን ስልጠና የተከታተሉ ባለሙያዎች ውጤታማ ስራ መስራት የሚያስችል እውቀት ማግኘታቸውን ተናግረዋል። እንደ ወረዳ ከባድ ስራ የሰራ ነው እንደ ቀበሌ። ነገር ግን እነዚህ የእንስሳት ጤና ባለሙያዎች ጎን ለጎን እየታዩ አልነበሩም። ስለዚህ በዚህ መድረክ በመገኘታቸው ክልሉን አመስግኛለሁ። እነሱም ኪሎታቸውን በከፍተኛ አዳብረዋል። በህፃናትና በሴቶች ላይ በሚደርሰው ኑትሪሽን ላይ የወሰነው ስልጠና እኔ አሁን ለዞን 3 ክላስተር ካለ ወረዳ ደግሞ ለቀበሌዎችም 3 ቀጠና አለ። ልክ በእንደዛ እኔ ገብቼ ሲቪል ባለሙያውን ተፈጥሮ ባለሙያ ያኛውን ቀበሌ አመራር ይዤ ገብቼ በቀጠናዬ ላይ ሊሰራ የሚችለውን አቅም አግኝቻለሁ ማለት ነው። ይሁን እንጂ በንድፈ ሐሳብና በተግባር የሰለጠኑትን እውቀት ለመተግበር እንቅፋት የሚሆኑ ችግሮች እንዲቀረፉ ጠይቀዋል። ዛሬ ገበያ ላይ ያሉ መድኃኒቶች ብዙ ዓመታትን ያስቆጠሩ ናቸው። ተዋሳንን ተላምደዋል። ኦልሬዲ ሬዚስት እያደረጉ ነው። እኛ የምናውቀው ኦክሲሾርት፣ ኦክሲሎንግ፣ ፔኒስትሪፕ እና አይበርሜክቲን ነው። ስለዚህ እነኚህ መድኃኒቶች ገበያ ላይ ከ40 እስከ 50 ዓመት የቆዩ መድኃኒቶች ናቸው ይላሉ አንዳንድ ምሁራኖች። ያ ብቻ ሳይሆን የተማሪ የሰው ኃይል የሌለበት አካባቢ ላይ አርሶ አደሩ ለራሱ ከሱቅ የገዛ መድኃኒቱን ከተዋሳኑ ጋር እያላመደ ነው። መድኃኒቶች ለምን አይሻሻሉም? እኛ ለበሽታ ተጋላጮች ነን። ጓንት ማቅረብ አልቻለም። ሌላው ጓንት ለኛ ማለት ደንብ ልብስ ለኛ በጣም አስፈላጊ ነው ለእንስሳት ጤና። ለምሳሌ ዝርያ ማሻሻያዎች ላይ የንብ እርባታዎች ላይ የተለያዩ ነገሮች ላይ አንዳንድ ብዙ የሚያስፈልጉ ነገሮች አሉ። ለምሳሌ አሁን እንደኛ ቀበሌ ወይም እንደኛ ወረዳ መሎ ኮዛ ወረዳ ኮዛ የሚባል ቀበሌ ሞተር እስከ 2000 እስከ 2500 ብር ነው ደርሶ መልስ። ነገር ግን ይህን የመደበኛ ድቀላ ለማድረግ የሞተሩን ማን ነው የሚከፍለው? አርሶ አደሩ ነው የሚከፍለው። አርሶ አደሩ ይህን ከፍሎ እስካሁን ድረስ ግን ባለው እኛ እያሰራንበት ነው። ነገር ግን አርሶ አደሩ ክፍያው በጣም ከአቅም በላይ ነው በሚል ነገሩን ተግባራዊ ለማድረግ ይቸገራል። የእንስሳት መድኃኒት አጠቃቀምና ዝርያ ማሻሻያ ላይ የሚስተዋሉ ችግሮችን ለመፍታት እየተሰራ መሆኑን የቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ ዶክተር አባይኔ ከዳ ገልጸዋል። መድኃኒት መላመድ ጋር ያለው የኢትዮጵያ ግብርና ባለስልጣን አለ። እሱን ተስት እያደረገ በቅርቡ ደብዳቤ ይደርሳቸዋል። ይሄ መድኃኒት የተላመደና ህጋዊ አይደለ ስለሆነ እንዳትጠቀሙ የሚል ደብዳቤ አለ። ባይዞ ሁሉም ይፈተሻል። እሱን ብቻ የሚሰራ መስሪያ ቤት አለ። መውሰድ ያለብን የዝርያ ማሻሻል ውጤታማነቱ በ3 ነገሮች ይወሰናል። አንደኛው አባለ ዘሩ ጥራቱ አንድ ነው። ሁሉም ክሊኒክ ላይ ላቦራቶሪ አለ፣ ማይክሮስኮፕ አለ። ሌላው ደነቶ ማይክሮስኮፕ አለ። ሞቲሊቲውን ቼክ እናድርግ። ስንት % ነው ሞታይል ይሆናል? እሱን ካየን በኋላ አዳቃዩ ደግሞ ማን ነው? ምን ይመስላል? በጣም እናምነው አዳቃይ መሆን አለበት። 1500 ብር ከፍለዋል አርሶ አደሩ። በስልጠናው ማጠቃለያ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው የቀበሌ ግብርና ባለሙያዎች ያገኙትን እውቀት በአግባቡ ተግባራዊ እንዲያደርጉ አሳስበዋል። ዝርያ ማሻሻያ ላይ ቅድም በተባለው መሰረት ጤና፣ መኖ እና እርባታ ላይ የሚሰሩ ስራዎች ላይ እነዚህ 3ቱ ጉዳዮች በጣም ወሳኝ ናቸው። ስለዚህ የዝርያ ማሻሻያ ስራ በሚሰራባቸው በ3ቱም ደግሞ ቴክኒኮች ላይ በደንብ ተደርጎ ሊካሄድ ይገባል፣ ሊሰራ ይገባል። መስራት መቻል አለባችሁ። ይሄን መስራት አለባችሁ ብለን ስንል አንደኛ ለተሰጠ ኃላፊነት፣ ሁለተኛ ለህሊና፣ ሶስተኛ ለሀገራ፣ መጨረሻም ስለሚከፈል የእንስሳት ጤና ባለሙያዎች በዲሲፕሊን ስራችሁን ስሩ። በስኬጁል መከተብ ያንተ ስራ ነው። ስኬጁልህን ትተህ
የሄደውን ቫክሲን እዛ አመክነ የሆነ እንትን ቆረቆንዳ ውስጥ አስገብተ አበላሽተ ስታበቃ በቆሎ ሊዘራ ሲመጣ በቆሎ ለመዝራት የሚመጣ ሰው ቫክሲን ምናምን በል ተቀባይነት የለውም። አምና 2500 በላይ ከብቶች ሞተዋል። ለምን? ቫክሲን ስላልሰጠን። የት እንደሆነ ታውቃላችሁ? እዚህ ያላችሁ ስቶሮች ላይ ፍሪጆች ውስጥ የተለያዩ ቦታ ላይ ክትባት መጥቶ ያድራል። ክትባት ግን እንስሳዎች ክትባት እየተሰጣቸው አይደለም። ማንም ሰው ህጋዊ ላይሰንስ አውጥቶ በሙያ ፈቃድ አውጥቶ ለመንግስት ግብር ገብሮ መስራት ይችላል። ህገ መንግስታዊ መብት ነው። ከዛ ውጪ ግን በመንግስት ቤት ቁጭ ብሎ የምትመጣዋን 5ም 6ም ስሪንጅ ቦርሳ ውስጥ እየከተተ 50 ከብት በአንድ ስሪንጅ እየወጋ አንዳንድ ቦታ ላይም ውሃም እየወጋ እየቸለሰ እኮ ነው። ኢሞራሊቲም አለ እዛ ውስጥ። ስለዚህ በዲሲፕሊን እንኖር። የአቅም ግንባታ ስራዎቻችንን አጠናክረን አርሶ አደሮቻችንንና አርብቶ አደሩን በኳንቲቲም በኳሊቲም የተሻለ ምርት እንዲያገኝ የተሻለ ውጤታማ እንዲሆን ኤፍቲሲዎቻችን ለማስተማሪያ የሚሆኑ እንዲሆኑ አድርገን ከመስራት አንፃር የምንሰራቸው ስራዎች ተጠናክሮ የሚቀጥሉ ነው የሚሆኑት። ከወላጆቻቸውና ከማህበረሰቡ ጋር መልካም ግንኙነት ያለው ትውልድ ለመቅረጽ ሁሉም ቤተ እምነቶች ከሃይማኖታዊ አስተምሮ ባሻገር ማህበራዊ ኃላፊነት እንዲወጡ የቀድሞ ቀዳማዊት እመቤት ሮማን ተስፋዬ አሳሰቡ። ራሱንና ቤተሰቡን ከመለወጥ አልፎ ሀገሪቱን ለማሳደግ የሚታትር ብቁ ዜጋ ለማፍራት የትምህርት ተቋማትን ማስፋፋት እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን በወላይታ ሶዶ ከተማ ከ310 ሚሊዮን ብር በላይ ወጪ ያስገነባው የአባ ፓስካል ሁለተኛ ደረጃ ትምህርት ቤት ተመርቆ ለመማር ማስተማር ሥራ ክፍት ሆኗል። ውብሸት ጳውሎስ በኢትዮጵያ ካቶሊካዊት ቤተ ክርስቲያን አማካኝነት በወላይታ ሶዶ አባ ፓስካል ሁለተኛ ደረጃ ትምህርት ቤት ቅጥር ግቢ ከ310 ሚሊዮን ብር በላይ ወጥቶበት የተገነቡ መማሪያ ክፍሎች፣ ቤተ መጻሕፍትና መሰብሰቢያ አዳራሽም ተጠናቆ ለአገልግሎት ክፍት ሆኗል። በትምህርት ቤቱ ላይ በተዘጋጀው የምረቃ መርሃ ግብር ላይ የተገኙት የቀድሞ ቀዳማዊት እመቤትና ኃይለማርያምና ሮማን ፋውንዴሽን ዋና ስራ አስፈጻሚ ሮማን ተስፋዬ ከሁሉም ሰው ጋር መልካም ግንኙነት ያለው ብቁና ሰላማዊ ትውልድን የማነጽ ስራ ቤተ እምነቶችን ማጠናከር እንደሚጠበቅባቸው አስገንዝበዋል። መልካም ግንኙነት ከመምህራችሁ ጋር፣ መልካም ግንኙነት ከርዕሰ መምህር ጋር፣ መልካም ግንኙነት ከወላጅ ጋር፣ መልካም ግንኙነት ከአካባቢው ህብረተሰብ ጋር፣ ሰላማዊ የሆነ ግንኙነት፣ ፍቅር የተሞላበት የመስጠትና የመቀበል ያንን ነገር ማብረት የምትችሉት እናንተ ናችሁና በእጃችሁ ነው ያለው። ከአካባቢ ጋር፣ ከትምህርት ቤቱ ህብረተሰብ ጋር፣ ከሌላው ሁሉ ጋር በሰላም መኖርን ማሰባለቢ ሌላ ብዙ ሺዎች ሊኖሩ ይችላሉ። የትምህርት የማስተማር ላይብረሪ በመስራት ጀምረናል። አምናም ለአንድ ትምህርት ቤት እንደዚሁ የመጽሐፍ ግዢ እርዳታ አድርገናል። ልባችንና መንፈሳችን እዚህ ነው ያለውና እናግዛችኋለን፣ አብረን እንሰራለን። ከቅርብ ዓመታት ወዲህ እየገጠመ ያለውን የትምህርት ስብራት ለመጠገን ትምህርት ቤቶችን ለመማር ማስተማር ስራ ምቹ ከማድረግ ጎን ለጎን ግብዓቶችንም ማሟላት ስለሚያስፈልግ የአባ ፓስካል ሁለተኛ ደረጃ ትምህርት ቤት ለሌሎችም በአርአያነት ይጠቀሳል ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። ጥራት ያለው ትምህርት ደግሞ ለዚህ ሁሉ ዋና መሰረት ነው። ስለዚህ እንደ ሀገራችን የገጠመን ትምህርት ስብራትን ለመጠገን መንግስት ባስቀመጠው አቅጣጫ አጠቃላይ ትምህርትን ጨምሮ በርካታ ከታች ከቅድመ መደበኛ ጀምሮ እስከ ዩኒቨርሲቲ ድረስ የተለያዩ የትምህርት ፍኖተ ካርታ በመቅረጽ ጥራት ላይ ትኩረት ያደረገ ስራ በመስራት ላይ ይገኛል። ለዚህም አጋዥ የሚሆን ይሄ የቆንቶ ሁለተኛ ደረጃ ትምህርት ቤት በጥራት ደረጃ መንግስት ባስቀመጠው ስታንዳርድ ተሰርቶ ዛሬ ለዚህ በምረቃ በመብቃቱ የተሻለ ትምህርት፣ የተሻለ መማሪያ ክፍል፣ የተሻሉ መምህራን ባሉበት ትምህርት ተሰጥቶ ይሄ ትምህርት ቤት በፊትም አይታማም 12ኛ ክፍል አስፈትኖ በጣም ብዙ ተማሪዎችን የሚያሳልፍ ነው። እንደ ሊቃ
ሁሉንም ተማሪዎችን በማሳለፍ እንዲታወቅ እንፈልጋለን። ትምህርት ቤቶች ከመማር ማስተማር ስራ ጎን ለጎን ትውልድን በስነ ምግባርም የማነጽ ኃላፊነት እንደሚወጡ የጠቀሱት የወላይታ ሶዶ ከተማ ከንቲባ ወይዘሮ የታገኝ አለማርያም አባ ፓስካል ትምህርት ቤት በተለይም ሴት ተማሪዎችን ከመደገፍ አኳያ ዘርፈ ብዙ ተግባራትን ማከናወኑንም አስረድተዋል። ለዘመናት በምናውቀው ቆንጆ የልጃገረዶች ትምህርት ቤት ተብሎ የሚጠራው ይህ ተቋም በተለይም ለሴት ልጆች ልዩ ትኩረት በመስጠት ሴቶች ልጆች ውጤታማ እንዲሆኑ ፈርቀዳጅ ሆነው ራሳቸውን እንዲጠብቁ አገር የሚረከቡ ትውልድ እንዲሆኑ ትምህርት ቤት መሆኑን ሁላችንም ምስክሮች ነን። ይህ ዛሬ የምናስመርቀው ስራ ላይ ያለ የትምህርት ቤት ህንፃ አሁንም ሆነ ቀጣይ ዘመናት ትውልድን በመቅረጽ የጎላ ድርሻ የሚያበረክት ነው። መንግስታችን ለትምህርት ዘርፍ በሰጠው ልዩ ትኩረት ትምህርት ቤቶች የተሻለ የመማር ማስተማር ስራ እንዲሰሩ አዳዲስ የትምህርት ስርዓት ትምህርቶች በመቅረጽ ተማሪዎችን ከቅድመ መደበኛ ጀምሮ እስከ ሁለተኛ ደረጃ ትምህርት ቤት ድረስ ጥራትን ለማስጠበቅ ከፍተኛ ትኩረት ሰጥቶ እየሰራ ይገኛል። ይህ ስራ መንግስት ብቻውን የሚወጣው ሳይሆን እንደ ካቶሊክ ያሉ የግል ተቋማት የጋራ ጥምረት ሲታከልበት የሚመጣ ውጤት ነው። ከ310 ሚሊዮን ብር በላይ ወጪ ወጥቶበት የተገነባው የአባ ፓስካል ሁለተኛ ደረጃ ትምህርት ቤት የቀለም ትምህርት መማሪያ ብቻ ሳይሆን ለበርካታ ወጣቶችም የስብዕና መገንቢያ ቦታ እንደሚሆን በስፍራውም ተመላክተዋል። ይህ ትምህርት ቤት አሁን ባደራ ተሰጥቷቸዋል። ይህንን እድል በጥሩ ሁኔታ ተጠቀሙበት። በእውቀትም ብቻ ሳይሆን በስነ ምግባርና ፈራይስ እግዚአብሔር ያለባችሁም ጭምር ሆናችሁ እደጉ። ለቤተሰቦቻችሁ፣ ለሀገራችሁ እና ለዓለም ብርሃን የሚያመጡ ወንዶችና ሴቶች ሁኑ። ይህን ተቋም ዛሬ ስንባርክና ስንመርቅ እምነትና እውቀት አብሮ የሚሄዱበት ብሩህ አእምሮች የሚፈጠሩበት ቦታ እግዚአብሔር እንዲያደርገው እንደምነው። የአባ ፓስካል ትምህርት ቤት ለሚማሩበት ትውልዶች ሁሉ የተስፋ ምልክት ይሁን። ኢሮፒያን ካላንደር 2011 ላይ ልጃገረዶች ትምህርት ቤት አስመርቀን ነበር። በዛው ትምህርት ቤት የትምህርት ቤቱ ጥራትና ይዘትን ጋር ግምት ውስጥ በማስገባት የዛሬውን ትምህርት ቤት በዚህ ደረጃ ለማስመረቅና ለመስራት ችለናል። ከቅርብ ጊዜ ወዲህ በመማር ማስተማር ስራ ላይ እየገጠሙ ያሉ ክፍተቶችን በመሙላት የትምህርት ጥራትና ተደራሽነትን ለማረጋገጥ በቀጣይ መሰል ተግባራት እንደሚጠናከሩም ተጠቁሟል። በመማሩ ትምህርት ላይ አላማ ማድረግና አላማ ጽናት እንዲኖራቸው በፍቅር እንዲማሩ ለአካባቢው ማህበረሰብና ለአገርም በቁ ትውልድ እንዲፈራ ትልቅ ምኞቴ ነው። በአሁኑ ሰዓት ስታንዳርዱን በጠበቀ መልኩ የትምህርት ቤቱ ግንባታ በሚያስፈልገው ደረጃ አልቆ መገኘቱ እጅግ የከተማውን የትምህርት ጥራት ለማስጠበቅ ትልቅ አቅም ይሆናል ብዬ በውጤትም የተሻለ ደረጃ ላይ ካሁን ቀደምም ለ2 ዓመታት የተሻለ ውጤት የመጣ ትምህርት ቤት ነው። አሁንም ደግሞ ያን ውጤት በማስቀጠል የተሻለ ትምህርት ደረጃ እንዲደርስ የሁሉም ባለድርሻ አካላት ድጋፍ ያስፈልጋል። በቴክኖሎጂ የታገዘ የታክስ አሰባሰብ በዘርፉ የሚስተዋለውን ግብር ስወራና ማጭበርበርን ለመከላከል የሚያግዝ በመሆኑ ባለሙያውን ብቁ በማድረግ በተለይ የውስጥ ገቢን ማሳደግ በቀጣይ ትኩረት ተሰጥቶት እንደሚሰራ የወላይታ ዞን ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ገለጹ። የዞኑ ገቢዎች መምሪያ የታክስ ሞደርናይዜሽንና ስትራቴጂካዊ ጉዳዮች ዳይሬክቶሬት ከወረዳና ከተማ አስተዳደር ገቢዎች ለተውጣጡ ባለሙያዎች በሲክታስ ቴክኖሎጂ አጠቃቀም ዙሪያ ስልጠና ሰጥቷል። ትዝታ ታከለ ዝርዝር አላት። መረጃን በጥራት በማደራጀት በታክስ አሰባሰብ ላይ የሚፈጸሙ ወንጀሎችን ለመከላከልና የታክስ አስተዳደር ስርዓቱን በውጤታማነት ለመምራት ባለሙያውን ብቁና በቴክኖሎጂ የታገዘ ስራ እንዲሰራ ስልጠናዎችን በመስጠት አቅምና ግንዛቤውን ለማጎልበት ትኩረት ተሰጥቶ እየተሰራ ይገኛል። አሁን ያለው የገቢ ግብር አዋጅን ታክስ አስተዳደር አዋጅን በመቀየሩ ምክንያት ታች ያለው ባለሙያ ደግሞ ስራው ያለውም ታች ስለሆነ ስራና ሰራተኛውን ለማገናኘት ስል ነው ስልጠና የተዘጋጀው። ይህ ደግሞ በጣም ሞደርን በሆነ ሁኔታ ላይ ስራውን ለማከናወን ነው፣ ለማቀላጠፍም ነው። ስልጠናው በጣም ጥሩ ነው። በጥሩ ሁኔታ እየተከታተለን ስልጠናው ዋና ዓላማው በቴክኖሎጂ ተደግፎ ሰው ግብሩን እንደሚሰበስብ እንደዛ ታሳቢ ተደርጎ ነው። በማኑዋል ደረሰኝ
ይቅር እያለ መንግስት ስለሆነ በዛ እንትን ግንዛቤ እየወሰደን ስልጠና እየተቀበለን ዘመኑም የቴክኖሎጂ ስለሆነ ሁሉም ነገር ደግሞ እኛም በቴክኖሎጂ ስለምንሰራ አብዛኛው የተሰጠን ስልጠና ቴክኖሎጂ ስለሆነ በጣም ደስ ብሎን እየተከታተለን ነበረ። እያንዳንዱ ግብረ ከፋይ ቴክኖሎጂ ውስጥ ሲገባ ግብረ ከፋይ ሸውዶ መቅረትም አይቻልም። ቴክኖሎጂ ስለሚገባ እያንዳንዱ በኮምፒውተር የተመዘገበ የትም ስለማይወጣ ቴክኖሎጂ በጣም አሪፍ ነው። ለኛም ለነሱም በጣም አሪፍ ብዬ ነው ማስበው። መምሪያው ከወረዳና ከተማ አስተዳደር ገቢዎች ጽህፈት ቤት ለተወጣጡ ባለሙያዎች በሲክታስ ቴክኖሎጂ አጠቃቀም ዙሪያ የሰጠው የግንዛቤ ማስጨበጫ ስልጠና ወደ ትግበራ በመግባት ውጤታማ እንዲሆን ማስቻል ደግሞ ከባለሙያው ይጠበቃል ተብሏል። በቀጣይ እንግዲህ ከዚህ በፊት የነበሩ እሮሮቹ፣ ጥያቄዎቹ የነበሩ የአሰራር ግድፈቶቹ አንዳንድ ጊዜ ደግሞ ሳይሰሩ የቆዩ አንዳንድ አሰራሮችን አሁን ለማቀላጠፍና ተግባራዊ ለማድረግ ስለተፈለገ ይህንን አሻሽልን ለመገኘት ነው። ስልጠናው እንደሚገባ ተከታትለን ሄደን ታች ወርደን ከህብረተሰብ ጋር በስልጠና እንደወሰደን እዛ ሄደን በተግባር እናሳያለን ብለን እያሰብን ነው። እኛም በወሰድነው ስልጠና ወደ ታች ወርደን ያለው ነገር ከግብር ከፋይ ጋር ለነሱም ግንዛቤ ሰጥተናቸው ከዚህ በኋላ ቀልጠፍ ባለ ሁኔታ ከነሱ ጋር ተባብረን ያው ምንሰራው ነገር ይሆናል። በባለሙያዎች ዘንድ የሚታየውን የእውቀትና የአፈጻጸም ክፍተት ለመሙላት እንዲሁም ወቅቱ የሚጠይቀውን የቴክኖሎጂ እውቀት ተግባራዊ በማድረግ ስራውን በውጤታማነት ለመፈጸም በድጋፍና ክትትል መስራት ተቀዳሚ ተግባር መሆን እንዳለበት በገቢዎች መምሪያ የታክስ ሞደርናይዜሽንና ስትራቴጂካዊ ጉዳዮች ዳይሬክቶሬት ቡድን መሪ አቶ ዘሪሁን ገብረ ሚካኤል ተናግረዋል። አንድም ያው እውቀትን ከመገብየት ጋር ተያይዞ የሚታይ ቢሆንም ጉለቶቻችን እስካሁን የርክንባቸው ርቀቶች ጥሩ ምቹ የሰራናቸው ጥሩ ሁኔታዎች ምንድናቸው? አሁን ጉለቶቻችን ደግሞ ምንድናቸው ለሚለው የግድ ያንን ክፍተት ሊሞላ ይችላል ብለን እናስባለን። ምናልባት የስልጠና በዚህ ልክ ምን ያህል ውጤት አምጥቷል የሚለው ነገር ያው መዋቅሩን በደንብ አድርጎ በድጋፍና ክትትል ቀሪ ጉዳዮችን የማውቃት ስራ እንደ መምሪያም እንደ ዘርፍም ይዘን የምንመራውና የምንሰራው ስራ ስለሆነ ውጤቱን እንግዲህ በቀጣይ በተግባር የምናየው ይሆናል የሚል አሰባለኝ። በ2018 ዓ.ም 5.1 ቢሊዮን ብር ገቢ ለመሰብሰብ በመታቀዱ ያንን ስኬታማ ለማድረግ አሰራርን በማዘመን በገቢ ዘርፍ የባለሙያውን ብቃት ማሳደግና ወቅቱ የሚጠይቀውን እውቀት እንዲጨብጥ ማድረግ ይገባል ያሉት የወላይታ ዞን ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ተግባራዊነቱን መከታተል ያስፈልጋል ብለዋል። አንዳንድ ጊዜ ኮንሽስ ባለመሆን መዘናጋትም ጭምር ሲኖርባቸው ገቢ እንዲሰወር የሚደረግበት ሁኔታ አለ። የክህሎት ጋፕም ሲኖር ገቢ በሚፈልገው ልክ እንዳያድግ የሚደረግበት ሁኔታ አለ። ይህንን ለማጥበብ ነው ከምንም በላይ ባለሙያ ስልጠና እየሰጠን ያለ ነው። ስለዚህ በተቻለ መጠን በዚህ የተሻለ እውቀት ይዘው ወጥተው ገቢን አሁን የውስጥ ገቢያችንን ቀደም እንደጠቀስኩት የዘንድሮ እቅዳችን በ2018 5.1 ቢሊዮን ነው። ይህንን ደግሞ ማሳካት የምንችለው አንዱና ዋናው ቴክኖሎጂን በአግባቡ ስንጠቀም ብቻ ነው። ስለዚህ ይሄ ሰልጣኝ ከፍተኛው ወይም ደግሞ አንበሳውን ድርሻ ይዛል። ስለዚህ በዚህ መሰረት በአግባቡ እነሱ ተከታትሎ ስልጠናው ከወሰዱ በኋላ ታች ሄዶ ኢምፕሊሜንት ሲያደርጉ ያለምንም ችግር ውጤታማ መሆን እንችላለን። ከሚገባው በላይ ደግሞ ማሳካት ገቢውንም መሰብሰብ እንችላለን የሚል እምነት ይዘን ወደ ስራ ውስጥ የገባ ነው። የስልጠናው ውጤት በየወረዳና ከተማ አስተዳደሮች በባለሙያዎቹ ትግበራ መሰረት የሚታይ በመሆኑ ሁሉም ይህንን በመገንዘብ ተግባራዊ ማድረግ ይጠበቅባቸዋልም ተብሏል። በመስኖ ልማት ዘርፍ ምርትና ምርታማነትን ለማሳደግ ከዚህ በፊት የተሰሩ የመስኖ መስመሮችን ማጽዳትና አካባቢውን መጠበቅ ዋነኛ ተግባር ሊሆን ይገባል አሉ የወላይታ ዞን መስኖና ቆላማ አካባቢ ልማት መምሪያ ኃላፊ አቶ ጸጋዬ ቀልታ። በወላይታ ዞን ባሉ ወረዳዎች የመስኖ ልማት ባሉባቸው አካባቢዎች የአካባቢውን ማህበረሰብ ግንዛቤ በማሳደግ የሚሰሩ አዳዲስና ነባር የመስኖ ፕሮጀክቶች ትኩረት እንደሚሹም ተመላክቷል። በወላይታ ዞን መስኖና ቆላማ አካባቢ ልማት መምሪያ በ2018 ዓ.ም የእስካሁኑ የስራ አፈጻጸምና የቀሪ ወራት እቅድ ዙሪያ የውይይት መድረክ ተካሂዷል። ዝርዝሩ የሃና ደረሰ ነው።
አርሶ አደሩ በአመት አንድ ጊዜ ብቻ ከማምረቱ ተላቆ በአመት 3 ጊዜ በማምረት የምግብ ዋስትናን ለማረጋገጥ የመስኖ ልማት ስራ ወሳኙና ዋነኛው ነው። ስለሆነም መንግስት ዘርፉን ለማስፋፋት በትኩረት እየሰራ ይገኛል። የወላይታ ዞን መስኖና ቆላማ አካባቢ ልማት መምሪያ የ2018 ዓመተ ምህረት ያለፉት ወራት የስራ አፈጻጸምና የቀሪ ወራት እቅድ ዙሪያ የውይይት መድረክ አካሂዷል። የመምሪያው ኃላፊ አቶ ጸጋዬ ቀልታ በዞኑ ውስጥ በከፍተኛ ካፒታል የተገነቡ የመስኖ ስራዎች ለውጥ እንዲያመጡ በትኩረት እየተሰራ እንደሆነ ገልጸዋል። በአጠቃላይ እነዚህ ፕሮጀክቶቹ ግዙፍ ካፒታል ነው የሚይዙት። ወይቦ ፕሮጀክት ከዚህ በፊት እንደገለጽኩትም ከ10 ቢሊዮን ብር ፕሮጀክት ሊሆን እንደሚችል ታሳቢ ተደርጎ የጥናት ስራዎች እየተሰሩ ናቸው። ቅድም ጭሮን ጠቅሻለሁ። ከ462 ሚሊዮን ብር በላይ ፕሮጀክቱን ጠቅሻለሁ። እነዚህ ሎት በአንድ ሎት ተይዞ ብላቴ እንዲሁም አበለማረቃ ለለሾ መስኖ ፕሮጀክቶችም ከ31 ሚሊዮን ብር በላይ ፕሮጀክቶች እንደሆኑ እምቦ ወረዳ ላይ ኤላ ቀበላ ላይ ያለው ፕሮጀክትም ከ31 ሚሊዮን ብር በላይ ፕሮጀክት እንደሆነ እነዚህ በጥቅሉ ከፍ ያለ ሪሶርስ ተይዞባቸው የተሰራ ያሉ ፕሮጀክቶች እንደሆኑና እነዚያ በታቀደላቸው ጊዜ ገደብ እንዲጠናቀቁ ክትትልና ድጋፍ እየተደረገ ነው ያለው። ግን ደግሞ የተለያዩ ማነቆች እንዳሉም እንገነዘባለን። በውይይት መድረኩ ላይ የተሳተፉት ባለድርሻ አካላት በበኩላቸው የመስኖ ልማት ስራን ለማሳደግ የካናል ጥርጊያን ጨምሮ የአካባቢውን ማህበረሰብ ግንዛቤ ማስጨበጥ እንደሚገባ አመላክተዋል። ቢሮ ከማደራጀት ጀምሮ ስራ ሂደት ላይ የወል ሰራተኞችን ከማሟላት ጀምሮ ቅድም የቀረቡ ቢሮ ላይ የሚያስፈልጉ ጉዳዮችን ከማሟላት ጀምሮ ያሉ ጉዳዮችን በአግባቡ ከደገፍን በየጊዜው ያው አብዛኛው ጊዜ ይታወቃል። የበልግና የመኸር ጊዜ ሲያልፍ ብቻ ነው ስለመስኖ የምናስበው። እንደዛ መሆን የለበትም። ተቋሙን የማጠናከር በእርግጥ ከዝናብ ጋር ተያይዞ የሚመጡ የደለል መሙላቶች ምናምን ይኖራሉ። ከዛ በኋላ ነው ወደ ካናል ጥርጊያ የምንገባውና በዛን ወቅት ብቻ የሚታወሱ ሳይሆን አመቱን ሙሉ በጋራ እያቀድን በዚህ ዘርፍ ያሉ ችግሮችን እየፈታን መሄድ አለብን የሚል ነገር ስላለ ይሄንም በዚህ መድረክ የተግባባናቸው ጉዳዮችን ወደታችን በማውረድ ተግባራዊ በማድረግ በዚህ ዘርፍ ውጤታማ መሆን እንችላለን የሚል ሀሳብ ለመስጠት ነው። እጅግ አመሰግናለሁ። አብዛኞቹ አካባቢ ከኛ አልፎ በሌሎች ክልሎች ላይ ስናይ ለዚህ ፐርፐስ ወይ ለዚህ ዓላማ የሚሰጡት ትኩረት እጅግ በጣም ከፍተኛ ነው። ለምን? ጥቅሙን ስላወቁ። አሁን ስለ አባይ ግድብ ብናነሳ ግብጽና አባይ ላይ ስናነሳ ትልቁ ይሻቸው ምንድነው? አባይ ለግብጽ ከዚህ በፊት ሲሰጥ የነበረው ጥቅም አብሶ ስለሚያውቅ ጥቅሙን በዛው ልክ ስላሳደሩ እኛ ብዙ በዛ ልክ ኬር ያደርግና አይደለም። ስለዚህ ትናንሽ መስኖቻችን ላይ ያለው ትኩረት ብናሰፋና በዚህ ዘርፍ ላይ ውጤት ማምጣት የሚቻል መሆኑን ለማንሳት ፈልጋለሁ። በየአካባቢው ያለው ሁኔታ ሲወጣ ባይዞይ ብዙ ሀብት ፈሶ ግን ማህበረሰቡ እየተጠቀመ አይደለም። ማህበረሰባችን ከመሪው ምርትና ምርታማነትን ማሳደግ ብለን ከተረጂነት ወደ ምርታማነት የሚለውን ነገር ምናሳካበት አንደኛው የመንግስታችንም ኢኒሼቲቭ የፓርቲያችንም ኢኒሼቲቭ ስለሆነ አብዛኛው ሀብት ፈሶ አገልግሎት የማይሰጥ ከሆነ እሱ ራሱ ለኛ አጀንዳ ነው የሚሆነው። ስለዚህ ያንን በሚመጥን መንገድ መንቀሳቀስ አስፈላጊ ነው ብዬ አምናለሁ። ዞኑም በክልል ደረጃ የተያዙ ፕሮጀክቶችም በወረዳ ደረጃ ደግሞ መያዝ የሚያስፈልግም ሆኖ ይታያል። ግን አንዳንድ ጊዜ ይሄ ሜንቴናንስ ጋር ያለው ጉዳይም እንደኛ አካባቢ ጥናት በአዲስ መልክ በዞኑም ደረጃ ቢሆን በክልልም በመምሪያ በኩል ታሳቢ ቢደረግ ጥሩ ነው። ቅድም በጥናትም ደረጃ ያሉ ሌላ መዋቅሮችን እያየው ስለነበረ ብንደገፍ የኛ ውድለታችን ብንሸፍን ማህበረሰባችን ተጠቃሚ ማድረግ ይቻላል። የመምሪያው ኃላፊ አክለውም የመስኖ ልማት ስራዎችን ለማጠናከር ምርትና ምርታማነትን ለማሳደግ የውሃ ቱቦችን ማጽዳትና አካባቢውን መጠበቅ ዋነኛ ተግባር ሊሆን ይገባል ብለዋል። እነዚህ ተቋማትን በአግባቡ ማስተዳደር ይጠይቃል አንዱ ማለት ነው። ምክንያቱም ማስተዳደር ማለት ምንድነው? ያ የተገነባው ተቋም በአግባቡ ለአርሶ አደር ውሃ እንዲያደርስ ማድረግ ያስፈልጋል። እንዴት ነው የሚያደርሰው? ደለል እንዳይሞላ ማድረግ፣ አረም በካናሉ እንዳይበቅል ማድረግ፣ መጥረግ ያስፈልጋል። ያ ሲሆን የታለመው ዓላማ ወይም ለአርሶ አደሩ መድረስ ያለበት ውሃ በአግባቡ አርሶ አደር ጋር እንዲደርስ እድል ይፈጥራል ማለት ነው። ያ ሲሆን በበቂ ሁኔታ አርሶ አደሩ ውሃ ተጠቅሞ
ምርትና ምርታማነትን የመጨመር እድሉን ያሰፋል። ይሄ ትልቁ ተግባራችን ሊሆን ይገባል። ተቋም መጠበቅ ማለት ነው። ተቋም መንከባከብ ማለት ነው። ምርትና ምርታማነትን በማሳደግ አርሶ አደሩ ከራሱ አልፎ ገበያን እንዲያረጋጋ ለማድረግ የመስኖ ልማት ስራ በትኩረት ሊሰራ ይገባል። ወላይታ ሶዶ ዩኒቨርሲቲ መምህራንና አስተዳደር ሰራተኞች የገንዘብ ቁጠባና ብድር ህብረት ስራ ማህበር ካፒታሉን ከ86 ሚሊዮን ብር በላይ ማድረሱ ተገለጸ። የዩኒቨርሲቲው ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዘውድነ ቶማስ ማህበሩ የሰራተኞችን የቁጠባ ባህል በማዳበር ኢኮኖሚያዊና ማህበራዊ ተጠቃሚነት እያረጋገጠ መምጣቱን ተናግረዋል። ማህበሩ የአዳዲስ አባላት ቁጥር ለመጨመርና አገልግሎቱን ዲጂታላይዝ ለማድረግ አልሞ እየሰራ እንደሚገኝ በ17ኛው ዓመት ጠቅላላ ጉባኤው ላይ አሳውቋል። ለአዲሱ ተፈራ ዘገባ መሰዊያ ህዝቅኤል። የወላይታ ሶዶ ዩኒቨርሲቲ በ1999 ዓመተ ምህረት ስራውን ሲጀምር በ32 አባላት አሃዱ ብሎ የተመሰረተው የሰራተኞች ገንዘብ ቁጠባና ብድር ህብረት ስራ ማህበር አሁን ላይ የአባላት ብዛትን 2015 በማድረስ በመቆጠብና ብድር በማሰራጨት አባላቱ ኢኮኖሚያዊና ማህበራዊ ጉዳዮችን በተገቢው እንዲወጡ እያደረገ እንደሚገኝ ተጠቁሟል። ማህበሩ 17ኛ ጠቅላላ ጉባኤውን ባካሄደበት ወቅት በቦታው የተገኙት የዩኒቨርሲቲው ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዘውድነ ቶማስ ማህበሩ እንደ ተቋም የአባላትን ማህበራዊ ትስስርና ኢኮኖሚያዊ ተጠቃሚነትን በማጠናከር የዩኒቨርሲቲው መምህራንና አስተዳደር ሰራተኞች የቁጠባ ባህል እንዲያሳድጉ ማድረጉን ተናግረዋል። እንደ ተቋም መምህራንና አስተዳደር ሰራተኞች ማህበራዊ ትስስራቸውን እንዲያሳድጉ አድርጓል። ይሄ ማህበር እና ዩኒቨርሲቲውንም እንደ ቤታቸው እንዲመለከቱ ሁላችንም እንደምናውቀው ከደሞዛችን መቆጠብ ያስቸግረናል አይደለ? በራሳችን ተነሳሽነት ከደሞዛችን እንቆጥብ ብንል እንቸገራለን። የቆጠብነውንም መልሰን እናወጣለን። ሰው ቁጠባን በጣም ያለማመደን ማህበር ነው ማለት ነው። ይሄ የመንግስት ሰራተኛው ከሚያገኘው ደሞዝ ብቻውን መወጣት የማይችለውን ማህበራዊና ኢኮኖሚያዊ ጉዳዮችን ለመቅረፍ ትልቅ ድርሻ ያለው ህብረት ስራ ማህበር አሁን ካለው አቅም አድማሱን ከማስፋት ረገድ አዲስ አባላትን ለመጨመር እንዲሁም የፋይናንስ አስተዳደር ስርዓቱን ማዘመን እጅጉን አስፈላጊ መሆኑን ተገልጿል። ይሄ ማህበር ረጅም ዕድሜ ያለው ማህበር ነው። ነገር ግን የዕድሜውን ያክል ደግሞ የዘመነ ማህበር አይደለም። ሰው ፍላጎት አለው፣ አንድ ምቹ ሁኔታዎች አሉ። ነገር ግን ትልቁ ተግዳሮት የሆነው የፋይናንስ ስርዓትን ዘመናዊ የማድረግ ስራ ትልቅ ስራን ይፈልጋል፣ ትልቅ አቅምን ይፈልጋል፣ ትልቅ ኮሚትመንትን ይፈልጋል። አሁን ትልቁ ከዚሁ ከጉባኤም የተነሳው እኛም እንደ አቋም ያዝ ነው ማህበሩን በዘመናዊ መልክ ማደራጀት፣ በተለይ የፋይናንስ አሰራርን እንደ ዩኒቨርሲቲ ከ6000 በላይ ሰራተኞች እንዳሉ መረጃዎች ያሳያሉ። ስለዚህ ተቋማዊ አደረጃጀት ሲሆን 95% ሰራተኞች የህብረት ስራ ማህበር አባል መሆን አለበት የሚል አገራዊ የህብረት ስራ ሪፎርም አቅጣጫ ስላለ ቀጣይ ቢያንስ አንድ ሰውን ቢያመጣ አባላት ቁጥር እጥፍ ይጨምራል። ዘንድሮ ከ4 ሚሊዮን ብር በላይ ትርፍ ያገኘው ማህበሩ ለአባላት የገንዘብ ቁጠባና ብድር በማመቻቸት ለዩኒቨርሲቲው መምህራንና ሰራተኞች ሰፊ አገልግሎት እየሰጠ ያለ ሲሆን የገንዘብ አቅምን በማሳደግና ከሌሎች ተቋማት ጋር በመቀናጀት ለአባላቱ የሚደረግ የብድር አገልግሎት ለማጠናከር እየተሰራ ነው ተብሏል። አንዱ ጫና የፈጠረብን የብድር ጣሪያ ዝቅተኛ መሆን ነው። 200,000 ላይ ነው የቆየው። 200,000 ብር ማለት አሁን በገበያ ሂሳብ ምንም ይሰራ አይደለም። ቢበደርም ለጥቃቅን ስራ ካልሆነ በስተቀር አባሉ ለሚፈልገው ነገር ሊውል የማይችል ገንዘብ ስለሆነ እኛ ከዛ በላይ ቢሆን ደስ ይለናል። ነገር ግን ያው አሁን ያለን ካፒታል ውስን ስለሆነ ለዘንድሮ የብድር ጣሪያን ከ200,000 ብር ወደ 300,000 ብር አንስተን ይችን አመት ይሄም በቂ አይደለም ብለን ነው የምናስበው። ምክንያቱም 200,000 እና ከዛ በላይ የቆጠቡ አባላት አሉ። ባለፈው ቅድም መድረክ ላይ ሲሸለሙ የነበሩ ሰዎች ከፍተኛ ቆጣቢዎችና ከፍተኛ የዕጣ ወይም ካፒታል ያላቸው ሰዎች ናቸውና ሰው በጉጉት ይሄን ያክል እየሰራ የብድር ጣሪያው መውረዱ
ስለማያነቃንቅ ያንን አሻሽለን ለመቀጠል ላይ የፈለግነው ድጋፍ ትስስራችን ያው ዩኒየኑ መሰረታዊ ማህበራትን አስተባብሮ እነሱ ዩኒየን ላይ ይቆጥባሉ። ዩኒየን ላይ የራሳቸውን ለመቆጠብ የወሰኑትን ይቆጥቡና ሁሉም አሁን 254ቱም ይቆጥቡና ከዛ ደግሞ ብድርም ይወስዳሉ። ለራሳቸው አባላት ደግሞ ብድር ያሰራጫሉ፣ ይመልሳሉ። በዛ አይነት በጋራ እንሰራለን ማለት ነው። ሌሎች የገቢ አማራጮችን እንዲጠቀሙ ማህበራትን ከማህበራት ጋር ትስስር ለመፍጠር አሁን የወሰኑበት ሁኔታዎች አሉ። ለምሳሌ ይሄ የገንዘብ ቁጠባና ብድር ህብረት ስራ ማህበር ሸማቾችን ህብረት ስራ ማህበራትን በመደገፍ የገንዘብ አቅርቦት በማድረግ ሸማቾቹ ደግሞ ምርቱ ካለበት በቅናሽ ዋጋ ለአባላት አምጥቶ እንዲያከፋፍሉ የፋይናንስ ትስስር ለመፍጠር ድጋፍ እያደረግን ያለንበት ሁኔታዎች አሉና በጉባኤው የተገኙት የማህበሩ አባላትም እስካሁን በመቆጠብና ብድር በመውሰድ አስፈላጊ ለሆኑ ጉዳዮች በማዋል ተጠቃሚ መሆናቸውን በመጥቀስ የብድር ደረጃ ከማሳደግ አኳያ የሚታይ ውስንነትን ለመቅረፍ ማህበሩ በትኩረት መስራት ይጠበቅበታል ብለዋል። የገንዘብ አሰባሰብ ብድር አሰጣጡ ምኑ መዘመን አለበት። የፋይናንስ እንትኑ አሁንም ካለበት ለምሳሌ ያክል አንድ ሰው ገንዘቡን በኦንላይን ማየት የሚችል መከታተል የሚችልበት ማለት የተሻለ እንትን መዘርጋት አለበት። አሁን የመምህራን የመሄድ ይዘውት ይቀመጡና የተወሰነ ስራ ከሰሩ በኋላ ደግሞ ይተዋል። ገና ደግሞ አዲሱ ይመጣል። እሱ ደግሞ ገና ከነባራዊ ሁኔታ ጋር እስከሚተዋወቅ ድረስ ጊዜ ይወስዳል። አሁንም እሱ ካወቀ በኋላ አሁንም ትቶ ይሄዳል። እንደዚህ አይነት ነገሮች ነበሩ። ከቅርብ ጊዜ ወዲህ ግን በጣም ጠንካራ አያያዝ የያዙት ነው። በማህበሩ አሁን ላይ የሚስተዋሉ ክፍተቶችን ለመሙላት ያልተሟሉ የስራ አመራሮች የተመረጡ ሲሆን በየዘርፉ የተሻለ ተግባር እንዲፈጸም የጎላ ሚና ለተጫወቱ አካላት የእውቅና የምስክር ወረቀት በመስጠት ጉባኤው ተጠናቋል። የመድብለ ፓርቲ ሀሳብ ለሀገሪቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መስተጋብር የሚያበረክተው አስተዋጽኦ ከፍተኛ ነው አለ የወሂደግ ፓርቲ። ፓርቲው እንደ ሀገር እየተባባሰ የመጣውን የኑሮ ውድነት፣ የወጣቶች ስራ አጥነትና ሌሎች የህዝብ ጥያቄዎችን ለመመለስ የተሻለ ሀሳብ የያዘ ፓርቲ መሆኑን አባላቱ ተናግረዋል። ዲሞክራሲያዊ ምርጫ የህዝብ ስልጣን መያዣ ብቸኛ መንገድ ነው በሚል መሪ ቃል ወሂደግ በሰባተኛው ሀገራዊ ምርጫ የሚወዳደርበትን የምርጫ ምልክትና ማኒፌስቶ የማስተዋወቅ መድረክ አካሂዷል። ሂሩት የምሩ ዝርዝሩን ታቀርበዋለች። በ1983 ዓመተ ምህረት እንደተመሰረተ የሚነገርለት የወላይታ ህዝብ ዲሞክራሲያዊ ግንባር ወህዴግ በሰባተኛው ሀገራዊ ምርጫ ተፎካካሪ ፓርቲ በመሆን ቀርቧል። የመድብለ ፓርቲ ሀሳብ ለሀገሪቱ ኢኮኖሚ፣ ማህበራዊና ፖለቲካዊ መስተጋብር የሚያበረክተው አስተዋጽኦ ከፍተኛ ነው የሚለው ፓርቲው ይህን ምርጫ ለሀገራችን ዲሞክራሲ ጉዞ አንድ እርምጃ እንደሚጨምርም አመላክቷል። ሶስት ነው ይህ ፓርቲ የተቋቋመው። እንደተቋቋመው ወደፊት ጥሩ ሄዷል የሚል እምነት ባይኖረኝም ግን አሁን ለህብረተሰቡ ይዞ የተነሳው አላማ ጥሩ ነው የሚል እምነት አለኝ። ኦፍ ኮርስ የመሬት ጥበት ከመኖሩ የተነሳ ሁሉም ወደ ትምህርት እያሳደደ ነውና ለትምህርትም እንደ አንድ ኢኮኖሚ በኩል ስለሚያይ ትምህርትን እንዴት ማስኬድ እንዳለበት፣ ጥሩ ውጤታማ በትምህርት መሆን እንዳለባቸው፣ በጎን ደግሞ ንግድንም እንዴት አቀላጥፎ ማስኬድ እንዳለባቸው ጥሩ አቅጣጫ አስቀምጧል። ለአንድ አገር እድገትም የተለያዩ ሀሳቦችን ለማመንጨትም አንድ ተፎካካሪ ፓርቲ መኖሩ ከፍ ያለ ነው ብዬ አስባለሁ፣ አምናለሁ። ምክንያቱም ሀሳቦችን በድርድር ወደ መፍታትና ጥያቄዎችን እንደውም ሌላው ገዢው አካል ያላዩትን የህዝብ ጥያቄዎችን ከነሱ ከዚህኛው ፓርቲ በደንብ የማየት ነገር አለ። ከህዝቡ አንጻር ሌላው ተቃዋሚ ፓርቲ በደንብ የማየት ነገር ህዝቡ ላይ ያለውን ችግሮች ይሄ ነው ብለው ሚዲያ ላይ በማውጣት የተለያየ ቦታዎች ላይ በማውጣት ያንን ነገሮችን ለህዝቡም ለመንግስትም ለገዢው ፓርቲውም የማሳየት ነገር አለና ያው አንድ አይነት አንድ አይፈርድ ነው ነገሩ። ለዛን በበዛ ቁጥር ምንድነው ሰውም አዌርነስ እየመጣ ይወጣል። ምክንያቱም የተሻለውን ህዝቡ የመምረጥ መብት እስካለው ድረስ ደግሞ ሁሉም መምጣቱ ለህዝቡ ደግሞ ቅርፊቱን ከአይኑ ላይ እንደማንሳት ነውና የሁሉም ፓርቲዎች መሳተፍ ጥሩ ነው ብዬ አስባለሁ። ከዛ ላይ ደግሞ የሚበጀውና ትክክለኛውን የመምረጥ ደግሞ የህዝቡ መብት ነው። እኛ ይዘን የመጣ ነው ይሄ ነው ብለን ማስተዋወቅ፣ ለሰው ማሳወቅ፣ ለህዝቡ ወገን መቆምን እኛ በበኩላችን የምናሳየው ይሆናል ማለት ነው።
ፓርቲው እንደ ሀገር የሚስተዋሉ የመልካም አስተዳደር፣ የኑሮ ውድነት፣ የወጣቶች ስራ አጥነትና ሌሎች የህዝብ ጥያቄዎችን ለመመለስ የተሻለ ሀሳብ እንዳለው ነው የተነገረው። ሲነሳ ከገዢው ፓርቲ የምንለይበት ምንድነው? ርዕዮተ ዓለማችንም ሲጀመር ግራ ዘመም ነው። ሲቀጥል ደግሞ የምንከተለውም ደግሞ ሶሻል ዲሞክራሲ ነው። ለህዝብን የቆመን ፓርቲ ማለት ነው። እኩል የሆነ ፍትሃዊነትን ለማስፈን የተመሰረተ ፓርቲ ነው። ህዝብ እኩል ተደራሽነት እንዲኖረው ማለት ነው። ይሄ እንደ ካፒታሊዝም እንደ ሴንትራሊስት ሳይሆን ሶሻል ዲሞክራሲ የሚያራምደው ምንድነው? እኩል ፍትሃዊ የሆነ ክፍፍል፣ እኩል የሆነ የጤና ተደራሽነት እንዲኖረው፣ የትምህርት ተደራሽነት እንዲኖረው፣ ህዝባችን ሰፊውን የደቡብ ኢትዮጵያን ክልል የሚሸፍን እስከሆነ ድረስ የህዝባችንን ጥያቄ ለማስተጋባት ለህዝብ የቆመ ፓርቲ ነው። የተለያዩ መሰረተ ልማት ጥያቄዎች አሉን እንደ አካባቢያችን። እነሱንም ደግሞ ለመመለስ በቻልነው መጠን ከሌላ ከተፎካካሪ ከተቃዋሚ ፓርቲዎቻችን በተሻለ ነገር ብዙ ሀሳቦችን ይዘን ቀርበናልና እንደ ወላይታ ብዙ ችግር አለብን፣ ብዙ ጥያቄዎችም አለ። የህዝብ ጥያቄን ነው ይዘን የመጣ ነው። የመሰረተ ልማት ችግር፣ የስራ አጥ ችግር፣ በየጊዜው እየናረ የመጣው የኑሮ ውድነት እና እንደ ወላይታ በጣም ብዙ ጥያቄዎች አሉን። የተለያዩ ሀሳቦች እንደ ጸጋ የሚታዩበት ሀገር እንደሆነ ስለምንፈልግ የተለያዩ ሀሳብ የያዙ ሀሳብ ገበያ ላይ ወጥቶ የተሻለ ሀሳብ ያቀረበ የሚመረጥበት በርካታ ፓርቲዎች ሀሳባቸውን ይዞ የሚመጣበት እንደኛ ፓርቲ እድል ነው ብለን እናምናለን። እኛ ደግሞ ከሌሎች የተሻለ ሀሳብ ምንድነው ያለን? በብዛ ፓርቲ ስርዓት ውስጥ እንደምንወዳደር እንደሚፎካከር ፓርቲ ምንድነው ያላችሁ የምትሉን ከሆነ የኛ ትልቁ አላማችን የወላይታ መጻኢ ዕድል በማይነቃነቅ አለት ላይ እንዲመሰረት ነው። ፓርቲው ዲሞክራሲያዊ ምርጫ የህዝብ ስልጣን መያዣ ብቸኛ መንገድ መሆኑን በመረዳት ሊመርጣቸው እንደሚገባ በመግለጽ የፓርቲውን የምርጫ ምልክት እያስተዋወቁ እንደሚገኙ የተናገሩት የፓርቲው አመራሮች የተጀመረውን የዲሞክራሲያዊ ሂደት ማስቀጠል ይገባል ብለዋል። ገዢውም ተፎካካሪ ፓርቲዎችም ወደ ምርጫ ሀሳቦቻችን የምንሸጥበት አውድ ወደ ህዝብ ጋር የምንወርድበት ጊዜ ነው። ይሄን ጊዜ በጣም ዲሞክራሲያዊ በሆነ መንገድ ሁሉም ለሁሉም ምህዳሩ ምቹ በሚሆንበት መንገድ ስልጣኑ የያዘውን ገዢ ፓርቲ ማመቻቸት መቻል አለበት። ሚዲያዎችን ስናይ ሚዲያዎችን እኩል የመጠቀም የመንግስት ሀብት የሆኑትን ዛሬ እንደምናደርገው አዳራሾችን ከህዝቦቻችን ጋር ከደጋፊዎቻችን ጋር ሀሳባችን ምንዘራበት መድረኮች ሁሉ ለሁሉም እኩል የመሆን ሁኔታ መንግስት ማመቻቸት መቻል አለበት ብዬ አስባለሁ። መምረጥ የዲሞክራሲ መገለጫ ነው። የሰው ልጅ በዲሞክራሲያዊነት የተሰጠ ብቸኛው መብት ነው። አንድን ተወካይ አንድን መሪ በካርዱ የሚመርጥበት ነው። ደጋፊዎቻችን፣ አባሎቻችን፣ ኢቭን ተቃዋሚዎቻችን የትኛውም ጎራ ላይ ያሉ ኃይሎች የምርጫ ካርድ መውሰድ አለባቸው። ምክንያቱም የምትወጂውንም የምትመርጪውንም ይሄንን ሀሳብ የያዘ ፓርቲ ቢመራኝ ጥያቄን ያስመልስልኛል ብለሽ የምታስቢውን ኃይል የምትመርጪው በካርድሽ ነው። በካርድሽ እስከሆነ ድረስ ሁሉም ሰው በነቂስ ወጥቶ የምርጫ ካርድ በእጁ መያዝ አለበት። ሰባተኛው ሀገራዊ ምርጫ እውን እንዲሆን ከ18 ዓመት በላይ የሆነ ሁሉ በዞኑ በተዘጋጁ የምርጫ ክልል ቦታዎች የምርጫ ካርድ በመውሰድ ዲሞክራሲያዊ መብቱን ሊጠቀም እንደሚገባ ጥሪ ተላልፏል። የከርሰ ምድር ውሃ ምንጮችን በዘመናዊ ዘዴ በማጠራቀምና የመስመር ዝርጋታ በማካሄድ ለህብረተሰቡ የንጹህ መጠጥ ውሃ ተደራሽ እያደረገ ይገኛል ሲቪኤም የተሰኘ ግብረሰናይ ድርጅቱ በወላይታ ዞን ኪንዶ ዲዳይ ወረዳ ሶርቶ ቀበሌ ያስገነባቸውን የውሃ ቦናዎች አጠናቆ አስረክቧል። ባለፉት ዘመናት ከንጹህ የመጠጥ ውሃ እጦት የተነሳ ረጅም ርቀት ተጉዘው የወራጅ ውሃ ሲቀዱ መቆየታቸውን ያወሱት የአካባቢው ነዋሪዎች በሲቪኤም ድርጅት አማካኝነት ከችግራችን ተላቀናል በማለት ደስታቸውን አጋርተዋል። ትውን ዘለቀ ዝርዝር አላት።
ኮሚኒታ ቮለንታሮ ፐርማንዶ ሲቪኤም ወደ ኢትዮጵያ ከገባበት ጊዜ አንስቶ በንጹህ የመጠጥ ውሃ በግልና የአካባቢ ንጽህና አጠባበቅ ዙሪያ በሀገሪቱ ገጠራማ አካባቢዎች ሲሰራ ቆይቷል። ከ2014 እስከ 16 ፕሮጀክቱ ደግሞ ንጹህ የመጠጥ ውሃ ዝርጋታ በጋሞ ጎፋና ወላይታ ዞኖች በተመረጡ ወረዳዎች ሰርቶ ለተገልጋይ ህብረተሰብ አስረክቧል። በፕሮጀክቱ አማካኝነት ከሰሞኑ የመጠጥ ውሃ ያገኙ የኪንዶ ኮይሻ ወረዳ ሶርቶ ቀበሌ ነዋሪዎችም ከዚህ በፊት ንጹህ የመጠጥ ውሃ ባለማግኘታቸው የገጠማቸውን ችግር አንስተው ሲቪኤም ወደ መንደራቸው ውሃ በማስገባቱ መደሰታቸውን ገልጸዋል። ሲቪኤም ሶርቶ ሲመጣ ስራ የጀመረው ጥቅምት 2 ነው። ከዛ ጀምሮ ምንጩ ላይ በጣም ጎተሬ በየበዛበት ባህር ዛፍን የሚያህል በማሳ ላይ በጣም የሰው ማሳ ላይ በጣም የሚገርም ጎተሬ ነበረ። እሱን አጣርተን መንጥረን በደረጃ የጠበቀ ታንከር እዚህ ተሰርቶ ቦኖችም 8 ቦኖችም በጥሩ ሁኔታ ተሰርቷል። የ8 ቦኖ ተጠቃሚውም ሁሉ የተጠቀመ ነው። እንደውም ከዛ በላይም በጎን ያሉ ጎረቤቶችም ያልሰሩትም እየተጠቀሙ ነው። ድርጅቱን ውሃ ያስገቡት በጣም ነው የምናመሰግነው። ምክንያቱም በውሃ ምክንያት ብዙ ስንቸገር ነበረ። ግን በቅርብ ጊዜ ማለት ጊዜያዊ የሆነ መስመር አግኝተን ለራሳችን ብዙ ችግር በኋላ ስንጠቀም ነበረ። ከዛ በኋላ ይሄ ተሰርቶ ወደ በነባርነት መግባቱ ድርጅቱ ይሄን ደግፎ በማስገባቱ በጣም ደስ ብሎናል። ምክንያቱም ከምንም በላይ ማለት ነው ጤና ተቋም እስከሆነ ድረስ ያው ሪስክ አለ ማለት የሚሰሩ ስራዎች በፕሪቬንሽን ኢንፌክሽን ለመስራት ውሃ በጣም ያስፈልጋል። ድርጅቱ በደቡብ ኢትዮጵያ ክልል ባሉ 3 ዞኖች በተመረጡ 6 ወረዳዎች ጥልቅ የውሃ ጉድጓድ ቁፋሮና ዝርጋታን ጨርሶ ለህብረተሰቡ ማስረከቡን የሲቪኤም የፕሮጀክቱ አስተባባሪዎች አስታወቁ። በወላይታ ዞን በተለያዩ ወረዳዎች ስራዎችን ስንሰራ ቆይተናል። ለምሳሌ በኪንዶ ኮይሻና ድጉና ፋንጎ ወረዳዎች የንጹህ መጠጥ ውሃ ተደራሽነት ላይ ስንሰራ ቆይተናል። ለስራቸው እንዲያግዛቸውም የተለያዩ ቁሳቁሶችን ድጋፍ አድርገናል። በዚህም 300 አባወራዎችን ተደራሽ አድርገናል። ይህም ማለት በርካታ የማህበረሰቡን ክፍል ተደራሽ በማድረግ አላማችንን አሳክተናል። እስከ መጨረሻውም የምንሰራበት ይሆናል። good goal for CVM እንግዲህ ሲቪኤም በ3 ዞኖች ውስጥ የተለያዩ ስራዎችን ሰርቷል። በ6 ወረዳዎች ማለት ነው። ከወላይታ ዙሪያ ወረዳዎች ዱግና ፋንጎ፣ ኪንዶ ኮይሻና ኦፋ ይገኙበታል። እንዲሁም ከጋሞ ደረማሎና ካምባ እና ከጎፋ ዛላ ይገኙበታል። በዚህ በ6 ወረዳ በርካታ ስራዎችን ሰርቷል። ለምሳሌ ያክል በመጠጥ ውሃ ግንባታ ዙሪያ ወደ 24 የሚሆኑ መለስተኛ የጥልቅ ጉድጓድ ግንባታዎችን ጥገና 14 የሚሆኑ ምንጭ በቦታው ስራና 10 የሚሆኑ ቀበሌ ተሻጋሪ ምንጭ በመስመር ማለት ነው ከተለያዩ የውሃ ማከፋፈያ ጣቢያዎች ጋር ሰርቷል። አስተባባሪዎቹ አክለውም ድርጅቱ በዋናነት ንጹህ ውሃን ለሁሉም ህብረተሰብ በማዳረስ እንዲሁም አጠቃላይ ስልጠናን ከመስጠት በተጨማሪም የተለያዩ የንጽህና መጠበቂያ ቁሳቁሶችን በመስጠት ዘርፈ ብዙ ስራዎችን እየሰራ ይገኛል ብለዋል። Many activities are actually ongoing from CVM side. በተለይ በደቡብ ኢትዮጵያ ክልል በምንሰራው ስራ ይበልጥ ያተኮር ነው ንጹህና ተስማሚ የመጠጥ ውሃ ለማህበረሰቡ ማቅረብ ላይ ነው። በዚህም የማህበረሰቡን ተሳትፎ በሚጠይቁ ስራዎች ላይና የንጽህና አጠባበቅ ላይ በርካታ ተግባራትን አከናውነናል። ከዚህ በኋላም የንጹህ መጠጥ ውሃ ተደራሽነትን በተለይ በደቡብ ኢትዮጵያ ክልል በወላይታ አካባቢ ያለውን ተደራሽነት ለመጨመርና የህብረተሰቡን ግንዛቤ ለማሳደግ በማስተባበር እየሰራ ነው። እነሱም የተሰራውን ስራ የመጠበቅና የመንከባከብ ኃላፊነት እንዲሰማቸው እየሰራን እንገኛለን። The water scheme and to take care about this structure. በሌላ ዘርፍ ደግሞ እነዚህ ተጠቃሚዎችን በውሃ በተሰራበት አካባቢ የግንዛቤ ማስጨበጫ ስራ ለኮሚቴዎች እና ለሴቶች የልማት ሰራዊት በየተቋሙ 25 ስራ ሰርቷል። የስልጠና ስራ ማለት ነው። ከዚህ በተጨማሪ ሃይጂን ኪት ዲስትሪቢዩሽን በሁሉም ስልጠና በወሰዱ የልማት ሰራዊት ሴቶች ላይ አድርጓል። ሌላ ደግሞ የተቋማትን ሰስቴናቢሊቲውን ለመጠበቅ በሁሉም ወረዳ ከ2.5 ሚሊዮን በላይ የሚገመት የውሃ ተቋማት መለዋወጫ ዕቃ እደላ አድርጓል ማለት ነው።
የተገነቡ የውሃ ጉድጓዶችና የቧንቧ ቦኖዎች ረጅም ዓመታትን እንዲያገለግሉ ተገልጋይ ህብረተሰብ በጥንቃቄ እንዲጠብቅ የድርጅቱ መልእክት ነው።